የአና ተረቶች አስደናቂና አስተማሪ ውብ ማራኪ ተረቶችን ከአና ተረቶች ያገኛሉ። እነሆ ሰብስክራይብ እያደረጋችሁ ወደ ዛሬው ታሪካችን እንግባ። በቀደምት ዘመን አንድ ባለ ሀብት የሆነ ቸር ግለሰብ ነበር። ይህም ግለሰብ ካለው ንብረት ላይ ምንም ሳይሰስት አካባቢው ላሉ ምስኪኖች ሁሉ ይሰጥ ነበር። ያለውን ንብረት አንዳችም እንኳን ሳያስተርፍ አጠገቡ ወይም የቤቱ ደጅ ላይ ለሚሰበሰቡ ለእያንዳንዱ ምስኪኖች ይሰጥ ነበር። በዚህም ምስጉንና በምስኪኖች ዘንድ ተወዳጅ ነበር። ሆኖም ግን ይህ ባለ ሀብት ቸሩ ሰውዬ አንዲት ሚስት አለችው። እህቺ ሚስቱ ሁሌም ቢሆን እሱን ትጨቃጨቀዋለች። ምክንያቱም ሁሌም ቢሆን ይህን ንብረቱን ለሰዎች በሰጠ ቁጥር ንብረቱ እንደሚያልቅበትና ድሃ እንደሚሆኑ ሁሌም አበክራ ትነግረዋለች። ያለውን ንብረት ምንም ሳይሰስት ለምስኪኖች በሰጠ ቁጥር ወደ ድህነት አዘቅት እንደሚወርዱ ሁሌም ቢሆን ከመጨቃጨቅ ወደ ኋላ አትልም። እሱም ግን ያለችውን ነገር ጆሮ ዳባ ልበስ እያለ ፈጣሪውን እየጸለየ ለምስኪኖች ከመስጠት ወደ ኋላ አላለም ነበር። ሆኖም ግን የሷ የፈራችው ነገር ሳይከሰት አልቀረም። ቀናቶች ይነጉዳሉ፣ ለምስኪኖች ይሰጣል። ያም ሆኖ ይህ ግን ከዕለታት በአንዱ ቀን ይህ ቸሩ ግለሰብ ያለውን ንብረት ለምስኪኖች በሰጠ ቁጥር ያለው ንብረት ተመናምኖ ብቻውን ሆነ። ብቸኛና ድሃ ግለሰብ ሆኖ ቀረ። በዚህም ያዝናል። ግን ያዘነው ለምስኪኖች ሰጥቶ ገንዘቡ ስላለቀ አይደለም። አሁንም ቢሆን እጁ ላይ ምንም አይነት ገንዘብ ስለሌለና ለምስኪኖች የሚሰጠው ነገር በማጣቱ ነው ያዘነው። ታዲያ በስተመጨረሻም የሚኖርበትን የዕለት ጉርስ ለማግኘት ቆርጦ በጎችን ለማገድ ይነሳል። በጎችንም በማገድ የዕለት ተዕለት ኑሮውን መግፋት ይጀምራል። ሆኖም ግን ደስተኛ ነው። ፈገግታና ሳቅ ከፊቱ ተለይቶ አያውቅም። ያቺ ጨቅጫቃ ሚስቱ አሁንም አለች። አሁንም ጥሩ ግሮ ሰርቶ ሀብቱን ካላመጣ ትታው እንደምትሄድ ሁሌ ትዝትበት፣ ታስፈራራው ጀመር። እሱ ግን አሁንም ከቁብ አልቆጠራትም። እሱ የራሱ ሐሳብ ላይ ነው። እሷ ሁሌም ቢሆን ሀብት ማጋበስና ወርቆችን መልበስ ከዛ የተለየ ሐሳብ የላትም። ለምስኪኖች መርዳትም አትወድም። ያለውን ንብረት እንዲሰጣት ሁሌም ትጠይቀዋለች፣ ትጨቃጨቀዋለች። እሱም ተጨማሪ ሌላ ንብረት እንደሌለውና ለዕለት ጉርሳቸው የሚሆን በግ ጥበቃነት ስራ እንደጀመረ ይነግራታል። እሷ ግን የሀብት ማማ ላይ መቀመጥ እንጂ ሌላ አልፈለገችም። እሱ ግን በልጅነቱ ድሃ ሆኖ ስላደገ የድህነትን ጣዕም ያውቀዋል። በሀብት አይንዘራበጥም፣ አይጫወትም። ያገኘውን ሀብት ለምስኪኖች ይሰጣል። የሆነ ሆኖ የሥራውን እየሰራ ሳለ ከዕለታት በአንድ ቀን ጫካው መንደድ ይጀምራል። በዚህ ሰዓት ይህ ቸር ሰውዬ ጫካ ውስጥ የሆነ ነፍስ ያለው ነገር ለማየትና ለማግኘት በሚዳክርበት ጊዜ አንዲትን እባብ ያገኛል። ያችን እባብ አንስቶ ወደ ውጭ ያወጣታል፣ በእሳት እንዳትቃጠል። እባቢቷም ስላዳናት ታመሰግነውና ወደ አንድ ንጉሥ ውለታውን እንዲከፍልላት ትጠቁመዋለች። ያም ንጉሥ የሆነ ትልቅ ስጦታ ለዚህ ሰውዬ እንደሚሰጠው ትነግረዋለች። ይህም ሰውዬ ያለምንም ፍርሃት እባቧ ወደ ጠቆመችው ንጉሥ ዘንድ ይሄዳል። ከሰው ፍጥረት ለየት ያለ ነው። ትንሽ ወደ መንፈስነት ይጠጋል። የሆነ ሆኖ ግን ያለምንም ፍርሃት ይህ ምስኪኑ ሰውዬ ንጉሡን በድፍረት ያናገረው ጀመር። ንጉሡም ለዚህ ሰውዬ ምንም አይነት ሀብት እንደማይሰጠው፣ ነገር ግን አንድን ችሎታ እንደሚሰጠው ይነግረዋል። ያም ችሎታ እንስሳቶች ሲናገሩ የእንስሳቶችን ንግግር መረዳትና መስማት መቻሉ ነው። ነገር ግን ይህንን ችሎታውን ለሰው የሚናገር ከሆነ ይህ ምስኪኑ ግለሰብ ይሞታል። ካልሆነ ግን በሰላም የምስኪኖችን እንስሳ ድምፅ እየሰማ ይኖራል። ከንጉሡ ቤተ መንግስት በሰላም ከወጣ ወዲህ ወደ መንደሩ በመሄድ የዕለት ተዕለት ስራውን ማከናወን ይጀምራል። በጎቹን የሚያግድበት አካባቢ ትንሽ ውሃ ስለሌለና ከዚህ በፊት በእሳት ስለተቀጣጠለ ውሃ ፍለጋ መሄድ እንዳለበት ያስባል። ወዲያውንም መፈለግ ይጀምርና አንዲትን ሐይቅ ያገኛል። በዛም ሐይቅ እየተዘዋወረ ሳለ ከዚህ በፊት
በንጉሱ የተሰጠው ችሎታ ስላለ አሳዎቹ እርስ በርስ ሲነጋገሩ መስማት ይጀምራል። አሳዎቹ የሚነጋገሩት ይሄ ወንዝ ውስጥ ለረጅም ጊዜ የተቆለፈ የሀብት ማማ እንዳለ እስከ ዛሬም ድረስ ሰው መጥቶ እንዳልወሰደው አሳዎቹ እርስ በርስ ይንሾካሾካሉ። ይህም ምስኪኑ ግለሰብ የአሳዎችን ንግግር መስማት ስለቻለ ወዲያውኑ እዛ ሐይቅ ውስጥ ወይንም እዛ ወንዝ ውስጥ ያለውን ማዕድ ወይንም ደግሞ ሀብት ለማውጣት ይቋምጣል። እባቡ የነገረችው ታሪክ ሁሉ እውነት እንደሆነም ለራሱ አምኖ ይቀበላል። ወዲያውም ለራሱ ይወስንና ሐይቅ ውስጥ ለመግባት ይወስናል። አሳዎቹ የተነጋገሩትን የሀብት ማማ ለማየት በጣም ስለጓጓ ወዲያውኑ ከነ ልብሱ ይገባል ሐይቅ ውስጥ። ከዛም በያዘው ገመድ ጎትቶ ማውጣት ይጀምራል። በስተመጨረሻም ይህንን የወርቅ ወይም ደግሞ የሀብት ማማ እቃውን ጎትቶ ወደ ደረቁ ቦታ ይወስደዋል። ቁልፍም ስለነበር ቁልፉን ለመክፈት የተቻለውን ሁሉ ይሞክራል። በድንጋይ መቀጥቀጥ ይጀምራል። በድንጋይ አሁንም ደግሞ ደጋግሞ መቀጥቀጥ ይጀምራል። ወዲያውም ይከፈትለታል። ልክ እንደከፈተው የተለያዩ የአንገት፣ የጣት፣ የእግር የተለያዩ ወርቆችና ውድ የሆኑ ማዕድናት አልማዛት ውስጡ አሉ። ይህንንም ሀብቱን መሬት በመቆፈር መቅበር ይፈልጋል። የተቀረውን ለባለቤቱ ለሚስቱ ወስዶ መስጠት ይፈልጋል። ወዲያውም ከቀበረው ሌላ በእጁ የያዘውን ወርቅ ለሷ ይሰጣታል። እሷም ባየችው ነገር ትደሰታለች። ግን ከጥያቄ ወደ ኋላ አላለችም። ከየት እንዳመጣው ደግማ ደጋግማ መጠየቅ ትጀምራለች። እሱም ለመንገር ቢፈልግም ግን መንገር አልፈለገም። እሷም ከመጠየቅ ወደ ኋላ ባትልም እሱ ጠንከር ባሉ ምላሾች ሀብታም እንደሆነና ከዚህ ፊት ሰርቶ ያጠራቀመውና ያስቀመጠው ንብረት እንደሆነ በአበክሮ ይነግራታል። እሱ ጠንካራ ሰራተኛ ስለነበር ከዚህ በፊት ለሷ ሳይነግራት ያስቀመጠው ሀብት እንደሆነ ያስረዳታል። ምክንያቱም እሱ ያለውን ሚስጥር ሁሉ ለሷ ከተናገረ ለራሱ ጉዳት ውስጥ ይገባል። እሷ ግን የሰጣትን አመስግና ከመቀበል ውጪ ሌላ አማራጭ የላትም ነበር። ሆኖም ግን አሁንም ቢሆን አይኑን እያየች ከየት እንዳመጣውና ይህ ሁሉ ሀብት ከየት እንደወረሰ መጠየቅ ትጀምራለች። እሱ እውነቱን መናገር አልፈለገም። ምክንያቱም ሊዋሻት ፈልጎ ሳይሆን አትናገር ስለተባለ መናገርን ፈርቶ ነው። ለዛም ነው ብቻውን ቁጭ ብሎ ከራሱ ጋር ይወያያል። ይህንን ነገር ልናገር አልናገር እያለ ከተናገረ ይሞታል፣ ካልተናገረ ደግሞ አሁንም ሚስቱ ትጨቀጭቀዋለች። ሆኖም እሷን መዋሸት አልፈለገም፣ ምክንያቱም ጎበዝ ሰውዬ ነውና። ሆኖም ግን ከዚህ በፊት ይህ ንጉሱ ያስተላለፈለትን ነገር ባስታወሰ ቁጥር ይፈራል። አሁንም ቢሆን ጉዞውንና ስራውን መቀጠል ይጀምራል። ያኔ ነው ቀሪውን ሀብቱን ድጋሚ ቆፍሮ ማውጣት የፈለገው። ቀሪውን ሀብት ቆፍሮ ያወጣዋል። ከዛም ወደ አካባቢው ይሄድና ለምስኪኖች ቤትን ይገነባላቸዋል። በዛም ቤት ላይ ምስኪኖች እንዲኖሩበት ከዛም አልፎ ተርፎ እንዲያርሱበትና የተለያዩ አዝዕርቶችን እንዲተክሉበት ፈቃድ ይሰጣቸዋል። እነሱም ያንን ቦታ ማልማትና መኮትኮት ይጀምራሉ። ከዕለታት በአንድ ቀን ባልና ሚስቶቹ እየሄዱ ነበር። በመንገዳቸውም ሳሉ የሚጓጓዙበት የሆኑት ሁለቱ አህዮች እርስ በርስ ማውራት ይጀምራሉ። ይሄኔ ያ ምስኪኑ ሰውዬ መስማት ስለሚችል እያዳመጣቸው ነበር። እናም አንዱ አህያ ከጎኑ ላለው ቀስ ብሎ እንዲሄድ ምልክትን ይሰጠዋል። ከጎኑ ያለው አህያ ደግሞ ቶሎ የሚፈልጉበት ቦታ ደርሰው ካረፉ በኋላ ምግብ መመገብ እንደሚፈልግ ይነግረዋል። ከጎኑ ያለው አህያ ሚስቱ እርጉዝ ስለሆነች ቀስ እንዲል በሚነግረው ጊዜ ይህ ምስኪኑ ሰውዬ ይህን ነገር ይረዳና ሚስቱን ይጠይቃታል። በጣም ደስተኛ እንደሆነና ልጅ ሊወለድለት እንደሆነ ለሚስቱ ይነግራታል። ይሄኔ ሚስቱ ትደነግጣለች። ምክንያቱም ለማንም አልተናገረችም። እሷ ራሱ እርጉዝ መሆኗን ያወቀችው ከረጅም ጊዜ በኋላ ነውና። ባለቤቷም ይሄኔ ቀበል አደረገና ከአፏ ምንም ችግር እንደሌለውና ደስተኛ እንደሆነ ይነግራታል። ይሄኔ እቺ ባለቤቱ በውስጧ መጠራጠር ትጀምራለች። ባለቤቷ
የሆነ ሚስጥር እንዳለውና የሆነ ብቃት እንዳለው መጠርጠር ትጀምራለች። ምክንያቱም ከዚህ በፊት ብዙ ሀብቶችን ይዞ ወደሷ መጣ። አሁን ደግሞ እኔ ሳልነግረው እርጉዝ መሆኔን ከገመተ የሆነ የተለየ ነገር እንዳለው እጠረጥራለሁ ብላ መገመት ጀመረች። አሁንም ቀናቶቹ ነጎዱ። ይህ ግለሰብ አንዱን ምስኪን ሰውዬ ያለውን ሎሚና ብርቱካን ሁሉ ሊገዛው እንደሚፈልግ ሲነግረው ግለሰቡን በጣም ደስ ይለዋል። ምክንያቱም ገንዘቡ እንደሚያስፈልገው ይነግረዋል። በዚህ ሰዓት ይህ ምስኪኑ ሰውዬ ወርቅና ሀብቱን እንዳለ ይሰጠዋል። ይሄኔ ሚስቱ ይህን ነገር ትከታተለው ጀመር። ከዛም ቤት ሲገባ ተከትላ ይህ ሁሉ ሎሚ ለምን እንደገዛው ምክንያቱም ሀብቱ እንደሚያልቅበትና ካልሸጠው እንደሚከስር እንደሚበላሽ ትነግረዋለች። እሱም ምንም ችግር እንደሌለው ያስረዳታል። ከዛም ለብቻው ሆኖ እውነትም ይሄ ነገር እውነት ይሆን እያለ እያሰበ እያሰላሰለ ሳለ የሆኑ ሁለት ወፎች ይመጡና ይንሾካሾኩ ጀመር። ሲንሾካሾኩም መስማት ስለሚችል ማዳመጥ ጀመረ። እናም አንዲቷ ወፍ ለአንዲቷ ወፍ በቀጣዩ ጊዜ እዚህ አካባቢ ብርድ ስለሚመጣ ከአካባቢው መሰወር እንዳለባቸው ለአንዲቷ ወፍ መንገር ትጀምራለች። ይህ ግለሰብ ይህን ነገር መስማት ይጀምርና ብርድ እንደሚመጣ ለሚስቱ መንገር እንዳለበት ይቆርጣል። ሚስቱ ግን አሁንም እሱን ከመጨቃጨቅና ከመነዛነዝ ወደ ኋላ አላለችም። እሱም ይህን ነገር እሷን ለማስረዳት ስለፈለገ ቀጣይ ብርድ እንደሚመጣና እንድትዘጋጅ ይነግራታል። እሷም በሁኔታው በጣም ትደናገጣለች። ጊዜያቶች አንድ ሁለት እያሉ ጥቂት ከቆዩ ወዲህ ኃይለኛ ንፋስና ብርድ ይመጣል። ያን የአካባቢው ሰዎች በብርድ በሽታ ሁሉም ይታመማሉ። ይህኔ ከሚስኪኑ ሰው የገዛው ብርቱካንና ሎሚ ለአካባቢ ማህበረሰብ ፈውስና መድኃኒት መሆን ጀመረ። ያን ጊዜ የአካባቢው ባለ ሀብቶች ይህንን ግለሰብ ያጠራቀመውን ሎሚና ብርቱካን ለመግዛት ብዙ ሺህ የሚቆጠሩ ሀብቶቻቸውን ወደ ቤቱ በማጋዝ በቅያሬው ሎሚና ብርቱካን እንዲሰጣቸው መለመን ጀመሩ። ይህ ግለሰብ በጣም ይደሰታል። ምክንያቱም በጥቂት ገንዘብ የገዛው ሎሚና ብርቱካን አሁን ይሄ ሁሉ በዚህ ሁሉ ሀብት እንዲገዛ ሰው ጥያቄ በመጠየቁ ሰዎቹም ብርቱካንና ሎሚያቸውን ይገዛሉ። ምስኪኑም ሰውዬ ቤቱ በሀብትና በወርቅ ይንቆጠቆጣል። በዚህ ሰዓት ሚስቱ ለራሷ ጥያቄ መጠየቅ ትጀምራለች። ወዲያውም ይህ ምስኪኑ ግለሰብ ለሰዎቹ የቀረውን ሀብት እንዳለ አከፋፍሎ በድጋሚ ሁለተኛ ጊዜ ድህነት እንዳይወርሳቸው ትሰጋለች። ለሚስኪኖች ቤት እንዳስገነባም ስትሰማ ወዲያው መጠየቅ ትጀምራለች። ለሁለተኛ ጊዜ ለሚስኪኖች የሚሰጥ ከሆነ ድሃ እንደሚሆኑ ስትነግረው እሱ ግን ምንም ችግር እንደሌለው አሁንም ያስጠነቅቃታል። በዚህ ሰዓት ባለቤቱ በጣም ትናደድና እየጮኸች የሆነ ሚስጥር እንዳለውና ያንን ሚስጥር ለሰዎች እንደምትናገርበት ሰውየውም ድግምተኛ እንደሆነ ስም አጥፍታ እንደምትናገርበት ታስፈራራዋለች። በዚህ ሰዓት ይህ ግለሰብ በጣም ይደነግጣል። ለብቻው ቁጭ ብሎ ማሰብና መተከዝ ይጀምራል። ለራሱም እንዲነግራት ቃል ይገባል። ሆኖም ደግሞ በጣም ይደነግጣል። ምክንያቱም ከተናገረ እውነቱን ምንም አይገጥመው መሞት ብቻ ነው። ነገር ግን ደግሞ ሞትን ፈርቶ ዝም ካለ ደግሞ ሰዎች ዘንድ ይህ ሰውዬ ደጋሚ ነው የሚል ወሬ ይንሰራፋል። በዚህም ሁኔታው በጣም ያዝናል። እንደገና ደግሞ የአካባቢ ማህበረሰብና ምስኪኖች ብቸኝነት እንደሚወርሳቸውና ማንም እንደማይረዳቸው ያስብና ያዝናል። በዚህ ሰዓት ሚስቱ ምንም አይነት ጥያቄ እንዳትጠይቀው በማሰብ አንድ ዘዴን ይዘይዳል። ያለውን ንብረት ሙሉ በሙሉ ለሚስቱ መስጠት። ከዛ ያኔ ሀብቷን በሙሉ ስትይዝ እሱን ትተዋዋለች ወይንም ጥያቄ አትጠይቀውም። በመጣለት ሀሳብን በመደሰት ወዲያውኑ ይነግራታል። ሁለተኛ አጠገቡ እንዳትደርስና ምንም አይነት ጥያቄ እንደማትጠይቀው ይነግራታል። ከዛም የቀረውን ሀብት በሙላ ለሷ እንደሚያወርስና እንደሰጣትም አበክሮ ይነግራታል። እጁ ላይ ምንም ነገር የቀረ ነገር ስለሌለው ለሚስኪኖቹ ወደ አሰራው ቤት መገስገስ ይጀምራል። እንደደረሰም አረፍ ማለት ይጀምራል። ሚስኪኖችና ህፃናት አጠገቡ መጫወት ይጀምራሉ። በዚህ ሰዓት የቀደመው ሚስቱ ድሮ የሚኖሩበትን ቤት በሙላ ታስፈርሳዋለች።
ከዛም አሉ የተባሉ መሐንዲሶችን ጠርታ በብዙ ሺህ ብር አዲስ ለራሷ የሚመጥን ቤተ መንግስት እንዲገነቡላት ተነግራቸዋለች። ለሚስኪኖች መርዳት ግን ትረሳለች። ሆኖም ለራሷ በወርቅ በተንቆጠቆጡ ቤተ መንግስት ውስጥ መቀመጥና ሀብትን ማካበስ ሆኗል ስራዋ። ይሄኔ ነው ምንም ያልጠቀማት ንብረቷ የሆነ ቀን በድንገት ድምጥማጡ ይወጣል። አንዲትም ንብረት ሳትቀር በሙሉ ይፈርስባታል። እሷም በሁኔታው በጣም ታዝናለች። ብቻዋን ደጅ ትጠናለች። ይባስ ብሎም እርግዝናዋ ከፍ እያለ ይመጣል። በዚህ ሰዓት ማንም እንደሌላት በማወቅ ታለቅስ፣ ትጮህና ብቻዋን ታወራ ጀመር። ይሄኔ የአካባቢው ማህበረሰቦች ከተለያየ ቦታ በማምጣት ጥቂትን ምግቦች አጠገቧ ያስቀምጡላት ጀመር። እሷ እነዛን ያቀረቡላትን ምግብ መመገብ ትጀምራለች። ሆኖም ግን እርግዝናዋ በጣም እየከፋና እያመማት ይመጣል። ያኔ ሰዎች እንዲደርሱላት ብትጠይቅም የደረሰላት ማንም የለም። ከዕለታት በአንድ ቀን ያ ምስኪኑ ሰውዬ ሲራመድ ያያታል። በሁኔታውም በጣም ይደናገጣል። ቤቱ ፈርሶ ሚስቱ ደግሞ እንዲህ ታማና መሬት ላይ ወድቃ ያያል። በዚህ ሰዓት ይደናገጥና ተሸክሟት ሊኖርበት ወደ አዘጋጀው ትንሽዬ ጎጆ ይወስዳታል። እዛም ያስተኛትና ለረጅም ጊዜ እንከባከባት ጀመር። ቀኗም ደርሶ ስለነበር የሚያምር ቆንጆ ወንድ ልጅ ትወልዳለች። እንዲህ እያሉ አብረው በፍቅር መኖር ይጀምራሉ። እሱም የዕለት ተዕለት ስራውን ወጥቶ ይሰራል። ስራውም አትክልቶችን ማጠጣትና አዝዕርቶችን መትከል ነው። በዚህም ስራው በጣም ደስተኛ ነው። እናም አንድ ቀን ሚስቱ ወጥታ በዛ ስራ ላይ እንደምታግዘው ከዚህ ፊት ጥፋት እንዳጠፋችና ከዛ ጥፋቷ ይቅርታ እንዲያደርግላት በመጸጸት መጠየቅ ትጀምራለች። እሱም ምስኪን ስለነበር ምንም ችግር እንደሌለው በትህትና ያስረዳታል። እሷ ከዚህ በፊት ያደረገችው ነገር ሁሉ ስለጸጸታት አሁንም አጠገቡ ይቅርታ እንዲያደርግላት ከመለመን ውጭ ምንም አላደረገችም። እሱም ግን የዋህ ስለነበር ምንም እንደማይላትና ይቅርታ እንዳደረገላት እሱም በፈገግታ ሆኖ ይመልስላታል። እንዲህ እያሉ ሁለቱም ባልና ሚስቶች ከአካባቢው ማህበረሰብ ጋር አብሮ በፍቅር መኖር ይጀምራሉ። የዚህ ሰውዬ ይቅርታ ማድረግ ሁለት ግለሰቦችን አብሮ አጣምሮ አንድ ላይ በፍቅር እንዲኖሩ አስችሏል።